አባቶቻችን ይሄንና ሌሎች ጠልሰሞችን ምልክቶችን ተጠቅመዋል። አባታችን ንጉስ ቅዱስ ላሊበላ እነዚህን ኪነ ህንፃዎች ከመገንባቱ አስቀድሞ ከምድር ተነጥቆ የተለያዩ ዓለማትን ጎብኝቶ ነበረ። ሰማይ ሰማያትን አይቶ ተመልሶ መጥቷል። ጥበብ ተገልጾለታል፣ ሚስጥር ተገልጾለታል። እንግዲህ የምትመለከቷት ምልክት በተለምዶ ስዋስቲካ እየተባለ የሚጠራው ምልክት ነው። ግን ስዋስቲካ አይደለም። የስዋስቲካ መስቀልም እየተባለ መጠራት የለበትም። ጣናማ አካባቢ ላይ ክንፍ ያለው ፈረስ ወይም ደግሞ በግሪክ ሚቶሎጂ ፔጋሰስ የሚባለው ፈረስ ኤግዚስት እንደሚያደርግ ወይም እንዳለ እንደነበረ ተሰውሮም አንዳንድ ቦታዎች ላይ እንዳለ ጽፈዋል። ቤተ ማርያም ውስጥ ሁለት አንገት ያለው ንስር እንመለከታለን። በቅዱስ ላሊበላ ስራ ላይ ምንም አይነት ስህተት የለም። ተመልካቾቻችን አሁን የምንገኘው ደግሞ ታላቁ ንጉስ ቅዱስ ላሊበላ በመጀመሪያ ያነጸው ውቅር ቤተክርስቲያን ነው የምንገኘው። ይቺ ቤተክርስቲያን ቤተ ማርያም ትሰኛለች። እንግዲህ አሃዱ ብሎ አባታችን ንጉስ ቅዱስ ላሊበላ ስራውን የጀመረው እዚህ ስፍራ ላይ ነው ማለት ነው። እንግዲህ በዚህ ስፍራ እጅግ በጣም ብዙ አስደናቂ ነገሮች አሉ። ታሪካቸውም ሲነገር እየተዛቡ ከሚነገሩ ነገሮች መካከል አንዱም እዚህ ቤተ ማርያም ላይ የምንመለከታቸው ምልክቶች ናቸው። እንግዲህ ሀገራችን ኢትዮጵያ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አብዛኛዎቹ ቅርጾች ውስጥ ቤተክርስቲያናት፣ ገዳማት ውስጥ የምንመለከታቸው ምልክቶች የራሳቸው አንድምታ አላቸው፣ ታሪክ አላቸው። እዚህ ጋር የምትመለከቱት ይሄ ምልክት እንግዲህ በተለምዶ የምትመለከቷት ምልክት በተለምዶ ስዋስቲካ እየተባለ የሚጠራው ምልክት ነው። ግን ስዋስቲካ አይደለም። የስዋስቲካ መስቀልም እየተባለ መጠራት የለበትም። አባታችን ንጉስ ቅዱስ ላሊበላ ይህንን ምልክት ጠርቦ ያስቀመጠው ምክንያት አለው። ስዕለ ኪሩብ ነው የሚባለው። እንግዲህ የተለያዩ ሊቃውንት አባቶች እንደሚናገሩት ይሄ ምልክት ስያሜው ስዕለ ኪሩብ ነው። ስዕለ ኪሩብ የተባለበትን ምክንያት ምንድን ነው? አባታችን ቅዱስ ላሊበላን ቅዱሳን መላእክት እንግዲህ ከምድር ከዚህ ወስደው የተለያዩ ሰማይ ሰማያትን እንዳስጎበኙት፣ እንዳገዙት፣ እንደረዱት ገድሉ ላይም ተጽፏል። ከነዚህ ነገደ መላእክት መካከል አንዱ የኪሩቤል ነገድ ነው። ከኪሩቤል ነገድም እንግዲህ ኪሩቤል የወል ስሙ ነው፣ የነገድ ስማቸው ነው፣ ስያሜያቸው ነው። ከነሱ አንዱ የሆነው ደግሞ ኪሩብ የተሰኘው መልአክ አባታችን ቅዱስ ላሊበላን በመንኮራኩሩ ጭኖ እንግዲህ ዓለማትን እንዳስጎበኘው አባቶች ያስተምራሉ፣ ይናገራሉ ማለት ነው። አብዛኛዎቹን ምስጢሮች የገለጠለት ይኸው መልአክ እንደሆነ ይጠቀሳልና ይሄኛው ስዕለ ኪሩብ የተባለበት ምክንያት የዚህ የኪሩብ የተባለው ቅዱስ መልአክ ቅዱስ ላሊበላን ይዞ የተሄደበት የተጓዘበትን መንኮራኩር በማስመልከት ነው ይሄንን ምልክት እዚህ ጋር ያስቀመጠው። ስለዚህ ስያሜው ስዕለ ኪሩብ ነው እንጂ ስዋስቲካ አይደለም። ይሄንን ምልክት የተለያዩ ስልጣኔዎች ላይ ከዚህ ተወስደው ተጠቅመውበታል። ምክንያቱም እንግዲህ በዘዋጌ ስርወ መንግስትም በሌሎቹም በኢትዮጵያ ስልጣኔ ላይ አባቶቻችን ከቅዱሳን መላእክት ጋር ህብረት እየፈጠሩ ነበር ትላልቅ ስራዎችን የሰሩት። ሌሎች ዓለሞች ላይ እነዚህን ቅዱሳን መላእክት እያሉ የሚጠሯቸው ኤሊያን እያሉ ይጠሯቸዋል፣ አኑናኪ እያሉ ይጠሯቸዋል። እነዛንም ስልጣኔዎች እኛ ቢሆንም የመሰረት ናቸው ማለት ነው። እና እኛ በሄድንበት እኛ ሄደን ደግሞ ከቅዱሳን መላእክት ጋር ህብረት ፈጥረን የሰራንባቸው ቦታዎች ላይ አባቶቻችን ይሄንና ሌሎች ጠልሰሞችን ምልክቶችን ተጠቅመዋል። ስለዚህ ከዛሬ አንስቶ ይህንን ምልክት ማለት ያለባቸው ስዕለ ኪሩብ ነው። አባታችን ቅዱስ ላሊበላ ኪሩብ ከተሰኘው ቅዱስ መልአክ ጋር ህብረት ነበረው። በነገራችን ላይ የኪሩቤል ነገድ ተምሳሌትነታቸው የካህናት ነው። ካህናት ደግሞ የነገስታት ተምሳሌት ናቸው። አባታችን ቅዱስ ላሊበላ ደግሞ ክህነትን ከንግስና ጋር አጣምሮ የያዘ ታላቅ ንጉስ ነበር። ታላቅ ያደረገውም ክህነትን ከንግስና ጋር አንድ ላይ ማስማማትና ማዛመድ በመቻሉ ነበርና ይሄ ምልክት ስዕለ ኪሩብ ይሰኛል ማለት ነው። ሌሎች ደግሞ የቤተክርስቲያኗን የዚች የቤተ ማርያምን ታሪክ ወደ ውስጥ ገብተን ደግሞ የምንመለከት ይሆናል።
ያለፉትን የንድራ ዘጋቢ ፊልሞች ተመልክታችሁ ከነበረ ጣና ላይ በነበረን ቆይታ ስለ አባ ማስያስ አንስተን ነበረ። አባ ማስያስ ማለት እንግዲህ ጣና ላይ የነበሩ አባት እንደነበሩ መጽሐፈ ማስያስ የሚባል መጽሐፍ እንደጻፉ አንስተን ነበረና እዚህ መጽሐፈ ማስያስ ላይ ከኛ ከምድር ውጪ ያሉ የተለያዩ ዓለማቶች ምን እንዳይመስሉና በነዛ ዓለማቶች ውስጥ ያሉ ፍጥረታቶች ምንነትን በስፋት የዘረዘሩበት መጽሐፍ እንደሆነ አንስተን ነበረ። ከነዛ ዓለማት መካከል እንግዲህ በአንዱ ዓለም በተለይም ደግሞ ጣናማ አካባቢ ላይ ክንፍ ያለው ፈረስ ወይም ደግሞ በግሪክ ሚቶሎጂ ፔጋሰስ የሚባለው ፈረስ ክንፍ ያለው ፈረስ ማለት ነው። ይህንን የምናየው እንግዲህ ብዙ የሆሊውድ ፊልሞች ላይ እና የግሪክ ታሪክና አፈታሪኮች ላይ ነው ይህንን ነገር የምንመለከተው። አባ ማስያስ መጽሐፈ ማስያስ በተሰኘው መጽሐፋቸው ግን ይሄ ፈረስ ኤግዚስት እንደሚያደርግ ወይም እንዳለ እንደነበረ ተሰውሮም አንዳንድ ቦታዎች ላይ እንዳለ ጽፈዋል። ከዛ በኋላ ግን በቅርብ የሚያሉ የተለያዩ አባቶች የረር የሚባል አካባቢና ጣና አካባቢ ላይ ፔጋሰስ የሚባለው ክንፍ ያለው ፈረስ እንዳለ ጽፈዋል። ይሄ ፈረስ እንግዲህ በኢትዮጵያ ታሪክ ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም የታሪክ ድርሻ አለው እና ቤተ ማርያም ውስጥ ከምንመለከታቸው ስዕላቶች መካከል አንዱ ይሄ ክንፍ ያለው ፈረስና ከእሱ ጋር የተገናኘው ታሪክ ነው። ከዛ ባለፈ እንግዲህ ማህተመ ሰለሞን እንመለከታለን። የቅዱስ የንጉሥ ላሊበላን ማህተምም እንደዚሁ እንመለከታለን ማለት ነው። እንግዲህ እዚህ ቤተ ማርያም ውስጥ ከምንመለከታቸው አስደናቂ ስዕሎች መካከል አንዱ አውሮፓውያን ደብል ሄድድ ኢግል የሚሉት ወይም ደግሞ ሁለት አንገት ያለው ንስር ነው። እንግዲህ ቤተ ማርያም ውስጥ ሁለት አንገት ያለው ንስር እንመለከታለን። ይሄ ንስር እንግዲህ የሚያመላክተን ታሪክ አስቀድሜ በመግቢያ ላይም እንደጠቀስኩላችሁና እንዳነሳ ነው አባታችን ንጉሥ ቅዱስ ላሊበላ እነዚህን ኪነ ህንፃዎች ከመገንባቱ አስቀድሞ ከምድር ተነጥቆ የተለያዩ ዓለማትን ጎብኝቶ ነበረ። ሰማየ ሰማያትን አይቶ ተመልሶ መጥቷል። ጥበብ ተገልጾለታል፣ ሚስጥር ተገልጾለታል። ይህን ጥበብና ሚስጥር ከገለጹለት ቅዱሳን መላእክት መካከል አንዱ ኪሩብ ነው። ከኪሩቤል ነገድ ውስጥ አንዱ የሆነው ኪሩብ የተሰኘው ሊቃነ መልአክ ማለት ነው እና ኪሩብ የተሰኘው መልአክ ለአባታችን አዳም ቅዱስ ገብርኤል የቅርብ ወዳጁ ነው እንደምንለው፣ ለአባታችን ንጉሥ ቅዱስ ላሊበላም ኪሩብ የተሰኘው መልአክ የቅርብ ወዳጁ ነበረ። ብዙ ሚስጥርና ጥበብን ገልጦለት ነበረ። ከምድር ወስዶ ሰማየ ሰማያትንም ሲያስጎበኘው እንግዲህ የተጠቀምበትን ወይም ደግሞ የሄዱበትን መንኮራኩር ስዕለ ኪሩብ በሚባለው ምስል እንደጠለሰመው ወይም እንደገለጸው ተመልክተናል። ይሄ ሁለት አንገት ያለው ንስርን በቀጥታ የሚያመላክተው የኪሩቤል ነገድ ነው። የኪሩቤል ነገድ አራት ምስል አላቸው። የሰው ምስል አላቸው፣ የንስር ምስል አላቸው፣ አንበሳ ምስል አላቸው፣ በላም የተመሰለ ምስል ወይም ስዕል አላቸው እና ከእነሱ መካከል አንዱ የሆነው ኪሩብ የሚመሰለው በንስር ነው ማለት ነው። እንግዲህ የኪሩቤል ነገድ የካህናት ተምሳሌት ናቸው። ካህናት ደግሞ እንደዚሁ የነገስታት ተምሳሌት ናቸው። ክህነትን ከንግስና አዛምዶ በሀገራችን ኢትዮጵያ ላይ ከነገሱ ነገስታት መካከል ደግሞ አንዱና ዋነኛው አባታችን ንጉሥ ቅዱስ ላሊበላ ነው። ስለዚህ ሁለት አንገት ያለው ንስር ቤተ ማርያም ውስጥ ስንመለከት አንድምታው አንድም ንስር የክህነት ተምሳሌት ነው፣ የነገስታት ተምሳሌት ነው። ሁለተኛ ደግሞ በቀጥታ የኪሩቤል ነገድንና ኪሩብ የተሰኘውን መላእክት ያመላክታል ማለት ነው። እንግዲህ እኒህንና ሌሎች አስደናቂ የሆኑ ስዕሎችን ወደ ውስጥ ገብተን የምንመለከት ይሆናል። ቆይታችሁ ምርጫችሁ አርቲስት ቴሌቪዥን። የጻድቁ ቅዱስ ላሊበላ የስራው መነሻ ይሄ ነው ማለት ነው። በእመቤታችን በቅድስት ድንግል ማርያም ነው የጀመረው። ይሄ የሆነበት ዋናው ምክንያት ቅዱስ ላሊበላ እመቤታችን ቅድስት ድንግል ማርያም ከልብ ይወድ ስለነበር ስራዬን ሁሉ በአንቺ ጀምሬያለሁና አስፈጽሚ ብሎ ለመማፀን በእመቤታችን በቅድስት ድንግል ማርያም ስራውን ጀምሯል። ይሄ የመጀመሪያ ስራው ነው። እንግዲህ እዚህ ላይ እንደምታየው መጽሐፍ ቅዱሱን ሙሉ በሙሉ የሉቃስ ወንጌልን ሙሉ በሙሉ የያዘ ነው። እዚህ ላይ ስታየው እያንዳንዱን ነገር አስረዳሃለሁ። እዚህ የምታያቸው ስዕሎች፣ ቅርጻ ቅርጾች በጠቅላላ ትርጉም አላቸው። እዚህ ጋር የተሸፈነው የራሱ የሆነ ምሳሌ አለው። እንግዲህ ይሄ እዚህ ላይ ስንጀምር ቅዱስ ላሊበላ
ስራውን ሲሰራ ሰርቶ ከጨረሰ በኋላ መላእክት እያገዙት ብዙ ስራ አግዘውታል ብያለሁ ቅድም እና መላእክት ሲወጡ ሲወርዱ ያይ ነበር። ምሳሌዋም እቺ ቤተ መቅደስ ያዕቆብ በፍኖተ ሎዛ ባያት ከሰማይ እስከ ምድር ተተክላ ባያት መሰላል በዛ ምሳሌ ነው የሰራት ቤተ መቅደሱ። ይሄም የዛ ምሳሌ ነው አምዱ። ቅዱስ ላሊበላ እዚህ ሆኖ ሲጸልይ መላእክት ሲወጡ ሲወርዱ በዚህ አማካኝነት የብርሃን መሰላል ሰርተው በዚህ ሲወጡ ሲወርዱ ያ ይመለከት ስለነበር ይችን አምደ ብርሃን ብሏታል። ከዛ በኋላ የተሸፈነበት ምክንያቱንም ሁሉ ልነግርህ ነው። በ16ኛው መቶ ክፍለ ዘመን አለቃ ዜናዬ የተባሉ የዚህ ደብር አስተዳዳሪ እሳቸው ናቸው የሸፈኗት። ምክንያቱም ምንድነው እዚህ ላይ ስዕል አለ። የእመቤታችን ቅድስት ድንግል ማርያም ታቦት ዘዶር ልጇን አቅፋ እዚህ ላይ ተስላ ትገኛለች እና ይሄ ነገር መላእክት ሲወጡበት ሲወርዱበት የነበረ ነው። ቅዱስ ላሊበላ ተመልክቶታል። መክበር አለበት እንደ ታቦር መክበር አለበት ብለው እርሳቸው ይሄን ሸማ ለበሱት እና መከበር አለበት ሰው መንካት የለበትም በሚል ማለት ነው። በፊት እንግዲህ ሰው ይገባን ይተሻሻል ብዙ ነገር ችግር ይደርስበት ስለነበር ከዛ ለመከላከል ከካህናት በስተቀር ዲያቆን እንኳን መንካት የለባቸውም። የተከበረ ነው። መላእክት ሲወጡበት ሲወርዱበት የነበረ ነው። ስለዚህ ይሄ መከበር አለበት በሚል አባቶቻችን ሸፈኑት። ከዛ በኋላ ግን የመጡ ትውልድም እየሸፈኑ ዘልቀዋል ማለት ነው እና ሌላ ትርጉም የለውም። እመቤታችን ቅድስት ድንግል ማርያምን ለማክበር በዛ ጊዜ ደግሞ መላእክት የተገለጡበት ቦታ ስለነበር የመላእክትን ክብር ለመስጠት ይሄን ተደርጓል ማለት ነው እና አምደ ብርሃን በእመቤታችን በቅድስት ድንግል ማርያም ምሳሌ የተመሰለ ነው ማለት ነው። እዛ ጋር የምትመለከተው ይሄ እንግዲህ የሰለሞን ማህተም እየተባለ ይጠራል። የሰለሞን ማህተመ ሰለሞን መስቀል አለው። እንግዲህ ሰለሞን አስቀድሞ ነቢይ የሚባለው ሰለሞን ለዛ ነው። አስቀድሞ ክርስቶስ በመስቀል ላይ ተሰቅሎ ዓለምን እንደሚያድን ያቅ ስለነበረ ማህተሙን በዚህ አይነት መልኩ ተመልክቷል። ኢየሱስ ክርስቶስ ሲወለድ ኮከብ ነው አይደል እንደ የመራቸው ያሳየው። ይሄ ኮከቡ የዛ ምሳሌ ነው። ሁለቱን አቀናይቶ እንደሚወለድ በኮከብ እንደሚመራ ከዛ በኋላ ደግሞ በመስቀል ተሰቅሎ ዓለምን እንደሚያድን ለማመልከት ነው ማለት ነው። እዚህ ጋር የምትመለከተው ደግሞ የቅዱስ ላሊበላ ማህተም ነው። ይሄ የቅዱስ ላሊበላ ማህተም ነው። እዚህ ጋር ስትመጣ ደግሞ እንግዲህ ማህቶት እየተባለ የእመቤታችን ቅድስት ድንግል ማርያም ትጠራለች። 7 መብራት ያላት የዛ ምሳሌ ናት እመቤታችን። እንግዲህ በኦሪት ዘመን የነበረው መብራት ያበሩበት የነበረው ምሳሌው ግን የእመቤታችን ቅድስት ድንግል ማርያም ምሳሌ የነበረ የዛ ምሳሌ ነው። ይሄ መስቀሉ ደግሞ ከሷ ከእመቤታችን የሚወለደው በመስቀል ላይ ተቸንክሮ ዓለምን ለማዳን እንደሚመጣ የዛ ምሳሌ ነበር ማለት ነው እና የዛ ምሳሌ ነው። እዚህ ጋር ስትመጣ እዛ ጋር አንድ ክንፍ ያለው አሞራ አለ እንትን ፈረስ እዛ ጋር ይታይህም ክንፍ ያለው ፈረስ ፔጋሰስ የሚሉት። አዎ ይሄ እንግዲህ ንጉስ እስክንድር ታሪኩን ተሰማ ከሆነ በጣም ጥበበኛ ነው። እዚህ ጋር አዩት ይሄ ማለት ነው። ይሄ ጋር የምታየው ፈረስ ነው፣ ነገር ግን ክንፍ አለ። ይሄ ፈረስ የእስክንድር ፈረስ ነው። እስክንድር አሞራውንና ፈረሱን አዳቅሎ ክንፍ ያለው ፈረስ መፍጠር ችሎ ነበር። ከዛ በኋላ ስጋ እያበላ ካሳደገው በኋላ ስጋውን ከልክሎ ለተወሰነ ጊዜ ከቆየ በኋላ ፈረሱን ጋልቦ ስጋው እንዲህ አድርጎ እያሳየ ወደ ላይ ወደ ገነት መጥቆ ነበር። ልክ አሁን ምንድነው የምንለው ወደ ጨረቃ የሚሄዱበት መንኮራኩር ልክ እንደዛ አይነት ፈጥሮ ነበረ። ከዛ በኋላ ግን የለም መላኩ እንትን ሲለው ፈረሱ የታሰረበትን ከገነት ላይ የታሰረበት የነበረውን እንጨት ይዞት ወረደ ማለት ነው ወደ ምድር። ከዛ በኋላ እንግዲህ ጌታችን ኢየሱስ ክርስቶስ የተሰቀለው በዛ እንጨት ላይ ነው። ይሄ ፈረሱ ደግሞ የዛ ምሳሌ ነው ማለት ነው። የንጉስ እስክንድር ምሳሌ ነው ማለት ነው። ሌላው ላይ እዚህ ጋር ነው። እዚህ ጋር ስትመጣ አንድ ጥቁር በሬና ቀይ በሬ ታያለህ አይደል እንዴ? ገጥመው ነው ያሉት። ይሄ የኃጢአትና የጽድቅ ምሳሌ ነው። በህይወት ስንኖር ሁለቱ ይፈራረቁብናል። ገብቶሃል? ጽድቅም ይፈራረቅብናል፣ ኃጢአትም ይፈራረቅብናል። ሰው ከራሱ ጋር እኮ ይከራከራል። መስራት የለብኝም ይሄን ማድረግ የለብኝም ይላል አይደል እንዴ? ሁል ጊዜ በዓለም ላይ ስንኖር ከራሳችን ጋር እንከራከራለን። ይሄን መስራት የለብኝም ክፉ ስራ ነው የሚለውን እና የዛ ምሳሌ ነው። ጽድቅና ኃጢአት ሁል ጊዜ እንደተከራከሩ
እንደገጠሙ እንደሚኖሩ ለማሳየት ነው። እዚህ ጋር የምታየው ዶሮ አለ። ይሄ ዶሮ ኢየሱስ ክርስቶስ 3 ጊዜ ትክደኛለህ ብሎ የነገረውን ለይሁዳ ነግሮት ነበር፣ ለጴጥሮስ ማለት ነው። 3 ጊዜ ትክህደኒ ብሎ ስለነበር ማለት 3 ጊዜ ትክደኛለህ እኔ እስከ ሞት ድረስ አብሬህ ነው ብሎ ስለነበር የለም ጴጥሮስ አትማል አትገዝት 3 ጊዜ ዶሮ እስከሚጮህ 3 ጊዜ ትክደኛለህ ብሎ ስለነበር የዛ ምሳሌ ነው ማለት ነው። እያንዳንዱ ምሳሌ ነው። እነዚህ እንደምታያቸው የተለያዩ ስዕሎች ናቸው። የኮከብ ምሳሌዎች ናቸው። እዛ ጋና እመቤታችን ቅድስት ድንግል ማርያም ወደ ግብፅ ተሰዳ ዮሴፍ እየመራት ወደ ግብፅ እየሄደች ተሰዳ ስደቷን የሚያሳይ ነው ማለት ነው። እዚህ ጋር የተመለከትነው 2 አንገት ያለው ንስር አንድምታው ምንድን ነው? በዚህኛው በኩል እለቄጥሩ ይባላል አይደል እንዴ? እለቄጥሩ የሚባለው ይሄ ማለት ነው። የመላእክት ናቸው። እንግዲህ ኪሩቤል ሱራፌል የኢየሱስ ክርስቶስን የጌታን የመድኃኔ ዓለምን ዙፋኑን ተሸክመው ያሉ የእሱ ምሳሌ ናቸው ማለት ነው። የመላእክት ምሳሌ ነው። ስለዚህ የኪሩቤል 4 ገጽ ያለ የእነሱ ምሳሌ ነው ለማመላከት። እንግዲህ ይሄ ነው 7 ፎቅ አለው። ቅድም እንደነገርኳችሁ ወደ ላይ ለመሄድ እዚህ ጋር ትመጣለህ፣ በዚህ አድርገው ወደ ላይ ትዘልቃለህ። 7 ክላሶች አሉት። ይሄ የአንዱ ክላስ መስኮት ነው፣ ያንኛው የሁለተኛው ነው እና ዙሪያውን በዚህ መዞር ትችላለህ። የ7ቱ ሰማያት ምሳሌ ነው ማለት ነው። የተሰሩበት ዓላማ ምንድን ነው? አሁንስ አገልግሎት ይሰጣሉ? አገልግሎት እንግዲህ ምሳሌያቸው ይሄ ነው። አገልግሎታቸው ግን በጣም የከበሩ ንዋያተ ቅድሳት ይቀመጡበት የነበረ ነው። ተደብቀው ይቀመጡበት የነበሩ እያንዳንዳቸው እንግዲህ በጣም ውድ የሆኑ ለሌባ እንዲከላከሉ የሚቀመጡበት የተለያዩ ቅርሶች የሚቀመጡበት ቦታ ነው ማለት ነው። ይህም የሰለሞን ማህተም ነው። አምፖል አይደለም፣ ተንጠልጥሏል። ማህተም ነው። እዚህ ጋር ያየነው ምሳሌ ማህተም ላይ ይሄ ላይ ሄድ ወደ ይሄ ያሉ እሱ እነዚህ 2 ቅባ መንግስትና ቅባ ክህነት የተቀበለበት ነው ቅዱስ ላሊበላ ማለት ነው። እንዲህ ቅዱስ ላሊበላ ቀድሜ እንደነገርኩ ካህንም ነው ንጉስም ነው። አንደኛው ክህነት የተቀበለበት ነው። ሁለተኛው ደግሞ ንግስናን የተቀበለበት። በዛ ጊዜ የነበረ ነው ወይስ ለተምሳሌትነት ከዛ በኋላ? በዛ ጊዜ የነበረ ነው። አዲስ የመጣ ነገር የለም። ምንድነው ማቴሪያሉ? ምንድነው? እዚህ ላይ እንግዲህ ከምንም አይታወቅም። ይሄ ከምንም እንደተሰራ አይታወቅም። በቃ አባቶቻችን እዚህ ያስቀመጡት። ከዛ በኋላ ግን ከምን ተሰርቷል ታሪኩን ብቻ ነው የምናውቀው። ስሬቱ ከወርቅ ይሁን ከልዩ ማዕድን ይሁን አይታወቅም። ብርሃን ይሰጣል። ይኸው እንደምታዩን አንዳንድ ጊዜ እንትን ይላል። የተለየ ቅርጽ አለ፣ መልክ የመስቀል ቅርጽ አለ። እንዲህ ስታየው መስቀልኛ የሆነ ይመስላል።